አባ ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ። ከውጭ ነው ብዛት በለው ሁሌ እያቆረፈች መሄድ ነው። አንተ ለምን እንደዚህ ትላለህ? ሁሌ እየወጣች ቤተሰብ ጋር እየሄደች ነው። እና በስነ ስርዓቱ አሁን እኔ ሚስት እንዳለው ሰው እየኖርኩ አይደለም ማለት ነው። ገባሽ? ባዶ ኦና ቤት ውስጥ እንደምኖር ሰው ቁጠሪ። አዩ ምር አድርጋኛለች፣ ሰልችቶኛል። ይኸው ቪዲዮን ካያችሁት ያው ብዙ ነግሬያታለሁ። በውስጥም በደበድባት ሁሉ አልስተካከልም ብላለች። እና አሁን በትክክሉ ቤቴን ቀጥ አድርጋ የምትይዝልኝ ሰው ፈልጋለሁ። ፈልጌም አዘጋጅቻለሁ፣ ወስኜም ጨርሻለሁ ማለት ነው። ስጠብቅ የነበረው ከትላንት ወዲያ የለቀኩት ቪዲዮ የሱመያን መልሷን አዩን ተወልኝ የምትል ከሆነ የምትመለስ ከሆነ ከሱመያ ጋር ቀጥ ብዬ እኖራለሁ ብዬ ነበር ያሰብኩት። እንግዲህ የሰይድና የሱመያ ጉዳይ አልተቋጨም ማለት ነው። እንግዲህ ሱመያ ያው ተመልሳ ልጆቿን ሰብስባ ወደ አረብ ሀገር ተመልሳ በአረብ ሀገር ልጆቼን ከማዳም ቤት ገብቼ ልጆቼን እየሰራው አሳድጋለሁ፣ ከማዳም ቤት ፈልጉልኝ፣ እዚህ ያላችሁ ልጆች እኔን የምትከታተሉ እባካችሁን የማዳም ቤት ፈልጉልኝ፣ ምክንያቱም ቤት ተከራይቼም ኪራዩን ከፍዬ ራሱ ለመኖር ከባድ ነው። ከሚከፈለኝ የበለጠ የቤት ኪራዩ ብዙ ነው እና እባካችሁን ልጆቼን ይዤ ገብቼ የምሰራበት ሰው ፈልጉልኝ እያለች ትናንትና ቪዲዮ ለቃ ነበረ። እንግዲህ በአረብ ሀገር ሆና ማለት ነው። እንግዲህ እሱ ማን ነው ሰይድ እንግዲህ ዘሞ ዛሬ ብቅ ብሎ እሱ ምንድን ነበር ያለው? ትናንት ነው ከትናንት ወዲያ እሱም የሆነ ቪዲዮ ለቆ ነበር፣ አላስታውስም። ትናንት ከትናንት ወዲያ ነው ለቆ ነበረ። ያን ቪዲዮ ምንድን ነው የሚለው? እንግዲህ ሱመያ የምትይውን ነገር ሁሉ ላድርግልሽ፣ አዩ በረኪናንም ተዋት ካልሽኝ እተዋታለሁ። ስለዚህ ወይ እሺ ወይ እምቢ የሚለው መልስሽን ልሰማ እፈልጋለሁ። ዛሬ ይህን ቪዲዮ አይተሽ እሺ ወይም የሆነ መልስ ካልሰጠሽኝ የራሴን ውሳኔ እወስናለሁ። ካሁን በኋላ አልከተልሽም፣ በቃኝ፣ ሰለቸኝ ነው ያለው ማለት ነው። ሰው እንዴት ልጆቹን ሁለት ልጅ ያክል ነገር እናት ይዛ እየተንከራተተች ሰው እንዴት ሰለቸኝ ይላል? አይባልም፣ ነውር ነው። በእውነት ሰይድ አይባልም። ልጆች ናቸው እነዚህ። ልጆቿን ይዛ የምትንከራተተው ይችን እቤት ያስቀመጥካትን ሰይጣን ፈርታ ነው ማለት ነው። አንተም ፈርታ ሳይሆን ማለት ነው። ከአንተ ጋማ ስንት ዓመት አሳልፋ ልጆች ወልዳላለች አይደል እንዴ? ስለዚህ እሷ ማንን ነው የፈራችው? አዩ በረኪናን ነው። ምክንያቱም አዩ በረኪና ቤት የሚመጣ ሰው ሁላ በጥፊ እየተመታ ጥርሱ እየወለቀ ነው የሚሄደው። እሷ ታዲያ ምን ብላ ነው አንተ ጋር የምትመጣው? ባዩ ምክንያት አታማኝ፣ እንዲያረግለት ነበረ፣ እንዲያረገው ነበረ፣ ልጆቹን አሳየው ነበረ። ግን የሚለው ነገር ግን እያልሽ የምትናገሪው ነገር ይሄ አፍራሽ ቃል ነው። ግን አትበያላ። ግንማ ማለት አለባት። ግን እሱ እኔን ካገኘኝ ያቺ ሴጣን ሚስቱ ደግሞ ወይ ልጆቼን ወይ እኔን ትጎዳኛለች። ግዴታ ነው። በቃ ይሄ የእናትነት ሀሳብ ነው። ይሄ የእሷ ሀሳብ ነው። ስለዚህ እሷ ለልጆቿ ነው እንጂ ስላንተ አይደለም የምታስበው። አሁን ለልጆቿ ነው። ከአንተ ጋር ብትሆን ልጆቿ ይጎዱባታል። በመጀመሪያ እሷ ትጎዳለች። ከዛ ሲቀጥል ደግሞ ልጆቿ ማን ላይ ነው የሚወድቁት? እሷ ከተጎዳች ማን ላይ ነው የሚወድቁት? እዚች ሰይጣን አዩ በረኪና ላይ ይወድቃሉ ማለት ነው። አዩ በረኪና ደግሞ እነዚህን ሕፃናት ልጆች እየኮረኮመች አባት እንደሆነ አባትና ምንድን ነው የሚባለው አንድ ነው። እና አንዳንድ አባቶች ናቸው እንጂ ከእንጀራ እናት ሲቆይ ምን ያክል ልጆችን ትይዛለች ብሎ የሚጠራጠርና የሚሰልለው አንዳንድ አባቶች ዝፍዝፎች ናቸው። በእውነቴን ነው የምላቸው። እና እንጀራ እናት ግዴታ ከቤት ሴት ካለች ልጆችን ሁላ እንደ እናት አድርጋ የምታሳድግ ያለች ይመስላቸዋል። እና ራሱ በልቶ ከጠገበና ራሱን ከተንከባከበችው ልጆቹን ወደዛ ቼክ የማያረግ አባት አለና ሰይድም ትንሽ ቆይቶ እንደዛ ነው የሚሆነው። ስለዚህ ይቺ ልጅ የፈራችው ሱመያ የፈራችው ሁሉ እውነት ነው። ስለዚህ አንተነህ ማድረግ ያለብህን ሁላ ውሳኔህን አንተነህ መወሰን ያለብህ እንጂ ሱመያ አይደለችም። አንተ ወስነህ ከሱመያ ጋር ሄድ እኖራለሁ ካልክ እኮ ያለህን ጓዝክን ጠቅልለህ እኮ ወደዛ ሀገር ተመልሰህ ሄደህ ትንሽ ቀን ተቀምጣችሁ ሚስትህን ይዘህ መመለስ ትችላለህ ማለት ነው። ይሄ ነገር ድራማ ካልሆነና እውነት ከልብህ ልጆችንና ሚስትህን የምትወዳቸው ከሆነ ማለት ነው። አዎ ማስመሰል አይጠበቅብህም። አንተ ግን ምንድን ነው ያልክ ያለኸው? ከካሜራ
ከካሜራ ጀርባ አዩ ማናት አዩ በረኪናም ልብሴንም አታጥብልኝም፣ ምግብም ከስንት አንዴ ነው ቤት የምበላው፣ ውጪ ነው በልቼ የምመጣው። ስለዚህ ምንም ስናገራት ተነስታ ቤቶቿ ጋር ነው፣ ምንም ስላት ቤተሰቦቿ ጋር ነው የምትሄደው። እሷም አሁን ትናንትና በለቀኩ ቪዲዮውን አይታ ቤተሰቦቿ ጋር ሄዳለች። ቤት ውስጥ ብቻዬን ነኝ አልክ ማለት ነው። እሰይ ደግ አደረገች፣ እንኳንም ጥላ ሄደች። እና ግን ማለት ነው ይሄ ነገር ድራማ እንደሆነ እናውቃለን። አዩ አንተን ጥላ ከቤት አትወጣም፣ ሞታ ነው ቆማ አትወጣም ማለት ነው። እና ይሄ ድራማ እንደሆነ እናውቃለን። ግን አቶ ሰይድ ማለት ነው ልጆችህን ግን ፈጣሪ አይጠይቅህም? እውነት ፈጣሪ ግን ልጆችህን አይጠይቅህም? ልጆች እንደዚህ ሲንከራተቱ ምንድነው ያኔ ወልደህ እንደጣልካቸው ወቅ አሁን አንተ እንደተናገርከው ይቺ ህፃኗ ልጅ የ2 ወር ሆና ነው ትቻት የመጣው ብለሃል። 2 ወር ሙሉ እንግዲህ አሁን ግፋቢል ስንት ወር ይሆናታል? ወይም አመት ምናምን ከሆናት እንግዲህ ይህን ሁላ ከእናቷ ጋር እየተሰቃየች ነው ያሳደገቻት ማለት ነው። አንተስ ምን ትወጣህ? ምን አደረክ? ያ እንደው ራስን አይጸጽትህም? አሁንም ደግሞ ምንድነው እያልክ ያለኸው? ሱመያም አልፈልግም፣ አንዴ ከቆረጥኩ ነው ከአንቺ ጋራ ስንከራተት አለ። ገንዘቤን ጨረስኩ፣ አንቺን አገኛለሁ ብዬ ከአንዱ ሀገር ስል ብሬን ጨረስኩ፣ ገንዘቤን ጨረስኩ አለ ማለት ነው። እሷ እኮ እንደውም እየተንከራተተች ያለችው ከልጆች ጋር ነው። አንተ እኮ ብቻህን አንድ ራስህ እኮ ነው። ደግሞ ወንድ ልጅ ነህ፣ ብትንከራተትስ ምንድነው ችግሩ? ያንተ መንከራተት ምኑ ላይ ነው ደግሞ? አይተናል። የት ነው የተንከራተትከው? አንድ ጎጃም እና ጎንደር ሄደክ፣ ሌላ የት ነው የሄድከው? እዛ ሄደክ ስለመጣ ተንከራተትኩ ብለህ ስታወራ ትንሽ አታፍር? ከዛ ደግሞ ምን አለመለስ አደረገና ማለት ነው ሱመያም አዩንም አልፈልግም፣ አንዴ ከቆረጥኩ ነው። አሁን ላይ ለኔ የምታስብልኝ፣ ለኔ የምታስፈልገኝ፣ ለኔ የምትሆነኝን አግኝቻለሁ፣ እሁድ ቀለበት አረግላታለሁ ብሎኝ ቁጭ እንደዛ ብሎ ቁጭ አለ። እውነት እኔ እንደው አጠገቡ ብሆን ወይ እንደው ፈጣሪ አሞራ አርጎ ቢሆን አናቱን ነበር የምለው። እንደው ሰይድን እውነቴን ነው የምላችሁ። እኔ በጣም የተናደድኩት እንጂ ወይኔ የእሱ ልጆች እዛ እየተንከራተተኝ ጭራሽ በቃ አልፈልግሽም፣ ካሁን በኋላ አልከተልሽም አላለም። እሷን ብለህ አይደለም የምትከተለው፣ ልጆችህን ብለህ፣ አምሳያህን ብለህ፣ አብራክህን ብለህ፣ ከአንተ የተወለዱትን ልጆች ስትል አባት ለልጆቹ መስዋዕትነት የሚከፍለውን ትከፍላለህ በሚለው ነው እንጂ ምን ተከተልካት አልተከተልካት ምን አንተን የሚያስንቅ ወንድ እኮ ታገባለች። እሷም ግን ደግሞ በአንተ ልጆች መጎዳት የለባትም፣ አብራችሁ ልጆቹን አሳድጉ በሚለው ነው እንጂ እንዴ ምን አስበህ ነው? ተው እንጂ ሰይድ፣ ተው እንጂ ተው። እየተሳሰብን እንደዚህማ በሴቶች ሞራል ልትጫወት አይገባም። እውነቴን ነው የምልህ። ጭራሽ እየፈታህ ደግሞ እንደገና ሌላ እነዚህም ጭራሽም ወደ ቤትም አልመልሳቸው ገና ሌላ አሁን ደግሞ ሌላ ቀለበት አደርጋለሁ ትላለህ። ተው እንጂ እንተሳሰብ። እኔ የሚገርመኝ ነገር ያንተ ጥፋት ሳይሆን ሴቶቹ እንዴት ነው እሺ የሚሉት? ሴቶቹ ሴቶች ምን ነክቷችኋል ግን? ቆይ አንድ ወንድ ልጅ ከፈታ ከዛች ሚስትህ ምን ሆነ ፈታ፣ ችግሩ ምንድን ነው? የሆነ ነገር ሊኖር ይችላል ተብሎ ይጠይቃል። ዝም ብሎ በቃ ላግባሽ ከተባለ በቃ እሺ በግ ረበስ ፈጣሪ። ምን አይነት ሴቶች ናቸው ያሉት እናንተ? እንደዚህ አይነት ሴቶች የምታደርጉ ሴቶች እናንተ የተረገማችሁ ናችሁ። እውነቴን ነው የምላችሁ፣ የተረገማችሁ ናችሁ። ልጆች አሉ፣ ሚስት አለች፣ ቀጥሎ ወደ ሚስትና ወደ ባል። ነገ የሷ ዕጣ እንደሚደርሰኝ በምን አውቃለሁ አትሉ? ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ።